ሁላችሁ ኦሪጂናሉ ይሄ ነው። ከዚህ በፊት የተጠቀምኩት ከሌላ ቦታ ገዝቼ፣ ፌኩ ደግሞ ከእሷ የገዛሁት ይሄ ነው ብለሽ ልዩነቱን አስረጅን። ከዛ ከአንቺ ጎን እንቆማለን። እንደገና ደግሞ እሺ እመልስልሻለሁ ካልፈለግሽው ብላሽ ይህን አይደለም የምፈልገው ስትያት እመልስልሻለሁ የዲሊቨሪ ታዲያ ለከስርሞት አይሽ ውን ብለሽ ነገር ፈልገሽ እሷ ጋር ነገር ፈልጌ አይደለም እኔ ነገርኳት። መጀመሪያ አስቀድሜሽ በ50 ድርሃም የገዛሽውን ክሬም ሰንስክሪን አልሽ፣ ግን ሰንስክሪን አይደለም ሲረም ነው። በ50 ድርሃም የገዛሽውን ሲረም መልሽልኝ ስትያት አልመልስም ሳትል እሺ መልሳለሁ 25 ድርሃም ከስራ የዲሊቨሪ እከፍላለሁ ስትይ የዲሊቨሪ ልታስከፍኝ ነው ስትያት አይሽ ገና ሳትጠይቂያት እከፍላለሁ ወይ ብለሽ ሳትጠይቂያት አይደለም እሷ ናት። እኔ ችግር የለብኝም ኦሪጂናሉ ውድም ቢሆን ብሩ ጨምራለሁ፣ 100 ብር ቢሆን ችግር የለብኝም እከፍላለሁ አልኳት። እሺ በቃ ችግር የለውም የዲሊቨሪ ከከፈልሽማ በቃ እሺ። አይ እኔ እኮ አስቀድሜ ነግሬሻለሁ ሐራም እንዴት ነው እኔ እሱ ስትልኪ ለዲሊቨሩ የምከፍለው የሚጨምረው 100 ብር ከሆነ ኦሪጂናሉ ላኪልኝና እኔ ጨምራለሁ ብያታለሁ አለሻት። እመልሳለሁ የዲሊቨሪም 25 ድርሃም ራሴ ይጎዳለሁ ለ50 ብር ዕቃ 25 ዲሊቨሪ ትጎዳ ተስማምታ ስልክ አላነሳችልኝም አንድ ቀን ብለሽ መጣሽ። እዚህ አንድ ቀን አይደለም ስንት ቀን ነው እኔ የምደውለው? ስንት ቀን የደወልሽበትን አሳይን እንቁጣጣ። እንደደወልሽ አሁን ቪዲዮ አብሪ እምቢ አለኝ እኮ እየሞከርኩት ነው። እኔ ኢንቫይት ላይቭ ላይ መጣ እንደዛ ስትለኝ ስልኬ ዘግቶብኝ ነው። እስኪ አሁን ሀይበኝ ላይቭ ላይ ሁኜ አሁን ሀይበኝ እንድልክልሽ ብያታለሁ። ጠፋች በዛው አልጠፋሁም። እሺ እኔ አልመልስም ብዬሻለሁ። ባፊ አልመልስም ብያለሁ። አላልሽኝም ግን አትመልሽልኝማ። እሺ ካልኩሽ በኋላ ሁለት ሳትልሽ እንዴት በ3 ቀን አትመልሽልኝም ብለሽ ትመጫለሽ? ቀጥታ ደግሞ ጭራሽ አልደወልሽም። ቀጥታ እኮ ይሰራል ስልኬ አልደወልሽም። እሺ አዙሪውና ካሜራሽ ነው ወደኋላ እቃውን አሳይ ነው። ይሄ ኦሪጂናሉንና ፌኩን ልዩነቱን እንዴት እንዳወቅሽው እኛንም ማስተምሪን ማወቅ እንፈልጋለን። እሷ ያመጣችልኝ ይሄኛው ነው። እሺ አንቺ ከዚህ በፊት የተጠቀምሽው ኦሪጂናሉን ደግሞ አሳይ ልዩነቱን። ከዛ እንደዚህ አስተኛቸው ጠርሙሱን እናንብበው ልዩነቱን አሳይ። እቃው አንድ አይነት ነው። እዚህ ጋር ብቻ ነው የሚለያዩት። እዚህ ጋር ትንሽ እኮ በምንድን ነው ልዩነቱ? ፌኩ የትኛው ኦሪጂናል የትኛው መሆኑን ልዩነቱን በምንድን ነው ያወቅሽው ታዲያ? እኔ እንትን ስለው እዚህ ጋር ነው ውሃው ስከፍተው ይሄኛው አንደኛው ነገር ልስበው ስል አይሳብም። ከዛ ደግሞ ቀጭን ነው በጣም ውሃ ነው ማለት ትቻለሽ። ይሄኛው ወፍራም ነው። በመጀመሪያ ደረጃ ሰንስክሪን አልሽ። ይሄ አሁን ሰንስክሪን አይደለም ሲረም ነው የሚለው። እሺ አንቺ የምትጠቀሚ ይሄ ምን እንዲያደርግልሽ ነው? ጥቅሙ ምንድን ነው ታውቂዋለሽ? ተጠቅሜው ፊቴ ላይ ለውጥ ስላመጣ ነው። ፊት ያጠራል ይሄኛው እንዲጠራ ነው የምትጠቀሚ። ኦኬ እሺ ጀርባውን አሳይን እስቲ። ስልክ ተደወለባት መሰለኝ። የሆነ ነገር በቃ ሰሞኑን በሰሊና ስኪን ኬር እንትን ችግር ተፈጠረ። በቃ ሁሉንም ስኪን ኬር ነጋዴዎች እንደዚህ እናድርግ፣ ፌክ ነው የሚሸጡልን እንበል፣ ድራማ እንስራ። እሺ አንቺ የተከፈተ እቃ ትመልሻለሽ እንዴ? ኦልሬዲ እኮ እሷ ሞክራው ነው ቀጭን ነው። የድሮ የተጠቀምኩት ከሌላ ቦታ የገዛሁት ወፍራም ነው፣ ከአንቺ የገዛሁት ቀጭን ነው። ስለዚህ ቀጭን ስለሆነ ፌክ ነው ማለት ነው። መልሽልኝ ስትልሽ የተከፈተ እቃ ትመልሻለሽ? ሀቡ ምን እንደሆነ ታውቂያለሽ? አሁን እነዚህ ድራማ ስለሚፈጥሩ በግሩፕ ምናምን ሆነ እኔ በጣም ነው የምፈራ። እኔ ግሩፕ የለኝም ድራማ በቃ ስራ ብቻ። እዚህ ጋር ሀት ራሱ አንዳንድ ጊዜ ደሊቨሪ የለንም ሲሉ 300 ብር ኦርደር ሲያደርጉ ፍሪ ነው የምሰጣቸው። ሲቀጥል ደግሞ እኔ የምሸጠው እቃ ሀቡዬ የታወቀ ነው። እኔ የምቀምመው የለ ሰራቢ ነው የምሸጠው፣ ሳንስክሪን ነው የምሸጠው። ፎቶ ነው በዋትሳፕ እኮ ነው ያወራችኝ። ላይቭ ላይም አይደለም በዋትሳፕ ፎቶ አንስታስትክልኝ። አይ እኔ ኢኳል ያለኝ ቫይታሚን ሆኖ በኦሬንጅ ነው ያለኝ ይሄ የለኝም ስላት ይሄን አምጭልኝ አለችኝ። እሺ ነገ አስመጣልሻለሁ አልኳት። ነገም አልመጣ ሁለት ከላኩላት ራስሽ ከሌለ ዕቃ አንቺ ለምን እሺ ብለሽ ከሌላ ቦታ ገዝተሽ ታመጫለሽ? ምን አገባሽ? ራስሽ ከሌለ ዕቃ
አዎ ኢኳል ኦልሬዲ ይሸጣል። ቢመጣም ያልቃል እንጂ ይሸጣል። እሷ የላከችልኝ ፕሮዳክት አልነበረም። ይሄ ሰማያዊው የለኝም፣ ጨርሻለሁ፣ ግን አመጣልሻለሁ ጠብቂኝ አልኳት። መጣ ላኩላትኝ። ከዛ ምን አለችኝ? ይሄኛው ቀጭን ነው ስትለኝ የመርጋት ባህሪ ስላለው እንትን በይው አልኳት። እንደዚህ ነቅነቅ አድርገሽ ተጠቀሚው ስላት አይ እንደዚህ ሆኖም አልሰራም አለችኝ። እሺ በቃ ነገር ላለመፈለግ እኮ ነው ሀቡዬ። እሺ እመልስልሻለሁ፣ ችግር የለም ዴሊቨሪ ከፍላለሁ አልኳት። ይኸውልሽ ኤክስፓየርድ ካላረገ የመመለስ ግዴታ የለብሽም። እሺ መልሳለሁ ማለት ራሱ አልነበረብሽም። ዴሊቨሪ ልከፍል እኮ ነው እንደዛ። አንድ እቃ ከካርፎር ገዝቼ ስከፍተው ሼክ ካላረኩትና ወፍረቱ ከታች ሆኖ ከላይ ቀጭን ከሆነና ይሄ እኔ ከከፈትኩት በኋላ ካርፎር አይመልስልኝም። ገባሽ? አንድ እቃ ከተከፈተ በኋላ አይመለስም። የተከፈተ እቃ ተመልሶ አያውቅም። እናንተ አበሻ ስለሆናችሁ እንግዲህ አበሻ ላይ አይደለም ይበረታው። ገባሽ? ለዛ እንጂ ከካርፎር ቢሆን ይህንን ራሱ ከካርፎር ወይ ከሉሉ ቢሆን የገዛችሁ ከከፈተችሁ በኋላ መልሱልኝ ብትል ኤክስፓየርድ እስካላረገ ድረስ አይመለስም። ኤክስፓየር ካደረገ ግን አንቺ በህግ ትጠየቂያለሽ። ኤክስፓየርድ ያደረገ እቃ ከሸጥሽ። ኤክስፓየርድ ካላደረገ ግን ቀጭን ነው ሼክ ሳታረገው ቀርታ ቀጭን በመሆኑ መልሺ ስትባይ እንዴ ቆፍጠን በሉ እንጂ ምንድነው እንደዚህ መርበትበት? እሺ የተንቢ እሺ አንቺ ልትከሻት የወጣሽው ሚዲያ ላይ ምን ስላለችሽ ነው? ስልክ ለስንት ጊዜ ሞክረሽ ስላላነሳችልሽ ነው። ስልክ እኮ ዋትሳፕ ላይ ነው ስክሪን ስላለችም፣ ግን እኔ ቮይስ አድርግላታለሁ አትመልስም። ሀቡዬ ስንት ቃል ኦኬ በጣም ጥሩ። ቮይስ ያልመለሰችው ቢዚ ሆና ነው። አንድ እቃ የተከፈተ እቃ አይመለስም። ካርፎር ሄደሽ እቃ ገዝተሽ የተከፈተ እቃ ማስመለስ ትችያለሽ። የከፈትሽውን ነገር እኮ የብር ከሆነ ችግሩ እኛ እንጨምራለን። ለምን ኦሪጂናል አይሸጡም እነሱ? እሺ ኦሪጂናል ላለመሆኑ ማስረጃ አቅርቢልኝ። ልዩነቱ እኮ ይሄኛው ቀጭንና ወፍራም አዳምጪ። ቀጭንና ወፍራም ናት። እየሰማንሽ ነው። የፊት ሰንስክሪን አዘዝኳት እና ፌክ ላከችልኝ። መልሽልኝ ያልኳት ወይ መልሽልኝ ከሌለሽ ደግሞ ብሩን ላኪልኝ እላታለሁ። እንትን አትልም፣ አትመልስ። ኤክሰን ስክሪን ሸጠችልኝ። እንዴት አወቅሽ ፌክ መሆኑን? እኔ ከዚህ በፊት ተጠቀመዋለሁ። ያኛው ወፍራም ነው፣ እሷ የላከችልኝ ደግሞ አውቃለሁ። ዶክተርም ሲናገር ሰምቻለሁ። ቀጭን ነው እንትኑ። ከዚህ በፊት ተጠቀመው ነበር፣ አልቆብኝ ነው ከእሷ ያዘዝኩት። ነገርኳት ይሄኛው ፌክ ነው። ኤክስፓየርድ አድርጎ እንዳይሆና ፌክ እና ኦሪጂናል በቀጠንና በወፈረ ሳይሆን የሚታወቁት ውል ምልክት አላቸው። ላሮቺ ነው ሰንስክሪኑ። ምንድነው ብራንዱ? ሰንስክሪኑ እንደዛ ነገር ነው። ቆይ እዛ ክፍሌ ነው አላመጣዋለሁ። አይደለም ሀቡዬ ወለፊ እንትኑ እኔ አልጠቀሙም። ይሄኛው አልቆብኛል። እኔ ሌላ ቦታ መግዛት ፈልጋለሁ። መልሽ ይላታል። ጸጥ ትላለች። አትመልስ። ባይዘዌ ላሮቺ ከሆነ ቀጭን ነው። እኔም አለኝ እንደ ውሃ ቅጥን ያለ ነው። ላሮቺ ከሆነ ብራንዱ ላሮቺ ከሆነ እንደገና ኦሪጂናል ነው አይደለም። ላዩ ላይ የተጻፈበት አለ፣ ምልክት አለው። ኦኬ ተነስ ለወፈረ ብቻ ፌክ ነው ማለት አትችይም። ፌክ ነው ምልክት አለው። ፌክ ወይም ኦሪጂናል መለያው። እሺ የታለች ልጅ? እሺ ሰንስክሪን ሸጠችልኝ አይደለም ፌክ ነው ነው የምትለው። ማነው ስማ? የተንቢ ቲክቶክ አካውንቷን ንኪያት፣ ፎሎ አድርጊያት። ማነው ፕሮፋይሏን ንኪና እያት። የተንቢ እኔ ጋር ሰንስክሪን ገዝተሻል? የሆነ ነገር ከጀመረ እንደ ፋሽን ያደርጉታል። ሀቡ የድራማ ለመፍጠር ፈልጋለሁ። ሀቡ ሲጀመር ብሎ ካርጌ ነው ማባራት ከዚህ ቤት የተንቢ ነው። እኔ ታውቂያለሽ ምንም አይነት ፕሮዳክት የምሸጠው ኳሊቲ የሆነ ነው። ባይሆን እንኳን እኔ ለምን ምንድን ነው አሁን አደረገች የምትለው? መጀመሪያ ማስረጃውን ለምን? ኦኬ ይኸውልሽ ድራማ አልኩሽ እኮ ለዚህ ነው ሀቡዬ። በባለ ቀደም ምን ይሆናል ኢኳል ቤሪ ደግሞ ቫይታሚን እንትን አይደለም የገዛሽኝ፣ የሳንስክሪን አይደለም ኢኳል ቤሪ ሲረም ትፈልግና በዋትሳፕ ትልክልኛለች።
ትልክልኝ ላኩላት ማለት ነው። ይሄ የለኝም ከኔ ግን አስመጥቼ እልክልሻለሁ አልኩና ላኩላት። 50 ድርሃም ነው። ከላኩላት በኋላ ይሄን አይደለም ፈልግ ብላ ትመልስልኛለች። መልሽልኝ ብሬን መልሽልኝ አለች ማለት ነው። ሀቡዬ ይሄኛው ስልኬ እንትን አለብኝ፣ ዋትሳፕ ክሊር ሆነብኝ። ምንም አይነት የለም። መጣችና እኔ ሲጀመር አለው ላይቭ ላይ እኮ አልጠፋሁም። መጣችና ላይቭ ላይ ስታናግረኝ ምን አልኳት? ነይልኝ እኔ ሀይ በይኝና ይውጣልኝ ቁጥርሽ ሴቭ ስለማናደርገው አይወጣም። እውነተው ሀቡዬ። ከዛ ጠፋች እንጃኒ አሁን እዚህ ጋር ምን እንዳመጣት አላውቅም። አልመልስም ግርና ፎሎ ምናምን ፈልጋችሁ። ኧረ ሀቡዬ ምንም ችግር እኔ እወጣለሁ። አሁን ሸር አድርገው ሀቡ ነይ ትልሻለች ስላሉ ነው። ምንም እኔ ምንም ፈልገው ራሷ ትናገር። ለምን እዚህ ጋር እንደመጣች ስልክ ከአንቺ ጋር እዛው ማውረድ ፈልግታ እኮ እኔ አልመልስልሽም አላልኳትም። ሲደመጣሽው ምን ብላሽ ነው ሀሲናት? እኔ ሲጀመር ላይቭ ላይ ገብቻ አይደለም ያዘዝኳት እንትን ቁጥሯን ወስጄ እንትን ዋትሳፕ ላይ ያዘዝኳት ማለት ነው። ከዛ የሆነ ቀን ላይቭ ላይ አየኋትና ዋትሳፕ ላይ አልመልስ ስትለኝ ላይቭ ላይ ገባሁኝና ለምንድን ነው ዋትሳፕ ላይ ማትመልሽልኝ እላታለሁ። እኔ እኮ ቁጥር ቀይሬ ያለው ሌላ ቁጥር ነው አለችኝ። እና ቁጥሩን ገብቼ ሳየው አንድ አይነት ቁጥር ነው እኔ ማወራውና እሷ ቀየርኩት ያለችኝ ቁጥር የተለያዩ አይደለም፣ አንድ አይነት ቁጥር ናቸው። እሺ ቁጥር ቀይር ያለው አይደለም ያልኩሽ። ያንኛው ስልኬ ልጅ ስልኬን ሰብረው ተበላሽቶብኛል። በዛኛው ነው ያልኩሽ። ወይት ቆይ ደሊቨሪ ራሱ አቡዬ አትከፊም ነው ያልኳት። አይደለም አልቀይርም። የደወልኩላት አትመልስማ። ስንት ጊዜ ነው የደወልኩላት? እስከ ሁለት ስልክ ነው ያለው የኔ ባየው። ነይ ባዛኛው ብዬሻለሁ አላልኩሽም? ነይ ባዛኛው ስልክ ይሄኛው ቡሬ ነው ብዬ ላይ ብላሳየው። አንድ ቁጥር ነው አንድ ቁጥር አይደለም። እኔ ባየው ላይ ያለ ሁለት ቁጥር ነው። ነይ ባዛኛው ይሄ ስልኬ እምቢ ብሎኝ ነው ብዬ ላይ ብላ ያሳየዋት አቡዬ። ይሄውልሽ እስኪ ጻፊ እምቢ ብሎኛል አልኳት። ያንቺን ሴቭ ስላላደረኩት ሴቭ አድርጊውና ነይ አልኳት። 50 ድርሃም ነው ሀታ አቡዬ። ምንድን ነው አልኳት መሰለሽ? ደሊቨሪ አልከፍልም ስትለኝ አዋት ከፊም የኔ ስህተት ከሆነ ሆነ ከመጀመሪያ ነግሬሻለሁ። እኔ ኦሪጂናል ነው የምፈልገው። የተንቢ ዋን ሰከንድ አንቺ ነሽ ድራማ ፈልገሽ ፎሎ ፈልገሽ ግርግር ፈልገሽ የበቀደሙን ጉዳይ ስላየሽ እኔ ደግሞ ምን ልፍጠር በዚህ ጉዳይ በምን የህዝቡን አቴንሽን ልውሰድ ብለሽ ነው የመጣችው እንጂ ዋን ሰከንድ ሁለት ቁጥር ነው ያለው። ባይዋናውን ቼክ ሳደርገው እውነትም ሁለት ቁጥር ነው ያለው። አሁን ነው ወላሂ አሁን ነው እንጂ ባለፈው ሁለት አልነበረም፣ አንድ ቁጥር ነበር። ለአንቺ ብዬ አሁን ቀየርኩት። አንዴ የእውነት የተበደሉ ሰዎች አሉ ሚዲያ ላይ የሚመጡ የእውነት ሳትበደሉ ደግሞ አውቃችሁ ድራማ ለመፍጠር ሸዋሸዋ ፈጥራችሁ የሆነ በቃ ግርግር ፈጥራችሁ ምናምን የህዝቡን አቴንሽን ለማግኘት ፎሎ ለመሰብሰብ ምን ልፍጠር ብላችሁ ሰውን በሶሻል ሚዲያ የምታስፈራሩም አላችሁ። አሁን ሀሲና ተለማምጣ ነው የምትሸጠው። አንድ ኮምፕሌን ሰምቼባት አላውቅም። በጣም ብላ ነው ከስተመር የምትይዘው እንደ እንቁላል እንዳትሰበሩ የምትይዛችሁ። እንደውም እኔ በጣም ነጋዴ ቆፍጠን ብሎ ነው የሚሸጠው። ቆፍጠን ብለሽ ሽጪ ነው ብላት እዚህ ራሱ መታ ስታስተዋወቅ ቆፍጠን ብለሽ ሽጪ። ለምንድን ነው እንደምትለማመጫቸው? ርስቁ ለአንቺ ከጻፈው ፈጣሪ ለአንቺ ነው። በቃ ለአንቺ አላህ የጻፈው እንጀራ ይሻል። እንደዚህ እያሳየኋት ነው። ሁላ ጻፊልኝ አልኳት። ይኸውልሽ ስልኬ ልጄ ሰብራብኝ አልኳት። እምቢ ብሎኛል እና ሀይ በይኝ የደሊቨሪ አልከፍልም አለችኝ። ለምን ትከፍያለሽ? እኔ ሪከርዱን አውጭላት። አሁን ማስረጃ ውጭ ብትኝ እኔ የለኝም ማስረጃ ሀቡዬ፣ ወላሂ ነው የምልሽ። እኔ ከፍላለሁ አልኳት። እንግዲህ አስቢው ሀቡ 50 ብር ዕቃ ገዝታ 25 ብር እኔ ልከስር ነው ደሊቨሪ። እሺ አልኳት። ወላሂ ሀይ አላለችኝም። እኔ ባየው ላይ ሂዳችሁ ወደ ታች ይዩት፣ ቪዲዮ ሁለት ቁጥር ነው ያለ እዩት። የዛሬ 6 ወር 5 ወር ሌላ ኬዝ አላችሁ፣ በሌላ ነገር ትታወቃላችሁ። ሆን ብላ ለዚህ ብላ እንዳይሆን ኦርደር ያደረገችው ማትፈልገውን ዕቃ። እሺ አሁን ክፈቺና ቪዲዮ አብርተሽ የተንቢ በቪዲዮ የገዛሽውን ዕቃ ሳየ አንዲት እኮ ናት አልኩኝ። አንዲት ሲረም ናት የገዛቻትም እኮ እሱን ታሳየን። አንቺ ብንታርጊ ራሷ ቪዲዮ አብርታ ከአንቺ የገዛችው ዕቃና ግን አንድ ቢሆንም እኔ ከመጀመሪያ አስቀድሜ ነገርኩሽ፣ ኦሪጂናል ካልሆነ እንዳታመጭልኝ ብዬ ሪከርዱን ትስታ ምን አልኩሽ? ከኔ ጋር የለም አስመጣልሻለሁ። ሀሲናት ሚውት አድርጊ። እኔ ስፈቅድልሽ ነው የምታወሪው። የተንቢ ቪዲዮ ታበሪ እና ኦሪጂናሉ ይሄ ነው ከዚህ በፊት የተጠቀምኩት፣ እሷ ደግሞ የላከችልኝ ፌክ ይሄ ነው ብለሽ የኦሪጂናል እና የፌክን ልዩነት ስሙን እንኳን ስጠይቅሽ አንብበሽ መንገር አልቻልሽም። ለኔ የኦሪጂናል እና የፌኩን ልዩነት አሳይን። ፌክ ከሆነ ከአንቺ ጎን ልቆም ማለት ነው። እንደገና ስታልሽ ዋትሳፕ ላይ ከሀስከፈ እንዴት እንዳስተናገደችሽ የዴሊቨሪ ትከፍያለሽ አትከፊም ወይ እንዳለችሽ ሁሉን ነገር ዋትሳፕ ላይ እንደዚህ አሳይን። ከዛ በፊት ዋትሳፑ አይበላሽም። እኔ ከእንትን ካልኩ ዕቃ ከተበላሽ በኋላ ዋትሳፑ ተበላሽተዋል። አዎ ለአንቺ 50 ድርሃም ብላ ዋትሳፓን ሆን ብላ አበላሽ። 50 ቢሆን 10 ብር ይሁን እኛ ዕቃችን ብር አውጥተን እስከገዛን ድረስ በስነስርዓት እንትን ማለት አለባቸው። እኔ ላይ የለሽም። ኧረ እባክሽ አውቀሽ እሷ ላይ ምስኪኗ ላይ ለመበርታት
እንደዛ ሲሉ ሰምቻለሁ። እንደዛ ባለሙያ አስገቢና ጠይቂ፣ ስለዚህ እውቀት ያላችሁ ሻት በኋላ ከፍተሽ ውሃ ጨምረሽ አቅጥነሽ ቢሆን በምንድን ነው የምናለው? እንደዛ እኔ ለራሴ ለመጠቀም ፈልጌ ነው። ከተከፍሳት ከፍቹ ቢሆን ኖሮ መልሽልኝ አልሻት። ለሌላ ከስተመር ትሰጠዋለች። እኔ ከመጀመሪያ ጀምሬ እኔ ስለማቅ ስለዚህ ጉዳይ ስለማቅ ዶክተሮች ኦሪጂናሉን ስንት ነው የገዛሽው? እንደዛ ከሆነ የእሷ ፌክ ከሆነ ኦሪጂናሉን ስንት ነው የገዛሽው? 75 ብር ነው የገዛሁት። 50 ብር ስትለኝ ቀጭን አደራሽ ግን ኦሪጂናሉ ይሁን አደራሽን ብያታለሁ እኔ ብር ከዛ። ስለዚህ ታዲያ ለምን ኦሪጂናሉን ከገዛሽበት ቦታ አገሽም? ለምን ከሷ ገዛሽ? አጣሁኝ ተመሳሳይ እንትን እንደዚህ አይነት አጣሁኝ። በሌላ ከለር ነው ያለው። አዎ ስለዚህ አሁን ይኸውልሽ ጀምሮ አደራሽ የተጠቀምሽው እቃ የተከፈተ እቃ ስለማይመለስ ሂጂና ፖሊስ ጣቢያ ከሰሻት። የተጠቀምሽው እቃ የተከፈተ እቃ የትኛውም ህግ መልሶ አይልም። እኔ ችግር የለም መጥለዋለሁ፣ ቆሻሻ ውስጥ መጥለዋለሁ። ለሌላ ጊዜ እኛ የመዳም ቅመሞች ጅል ስለምንመስላቸው ማንኛውም እቃ ይሸጡልናል። ለምን እንደዚህ ይሆናል? እኛ ሀቡዬ እኛ አንቺ ስለምንወድሽ ነው፣ ፍትሐዊ ስለሆንሽ። አንቺ ይኸውልሽ ከእሷ ጋር ፐርሰናል ችግር ቢኖርብሽ ነው በትህትና አስተናግዳሽ ሚዲያ ላይ ወጥተሽ ስልክ ስላልመለሰች ብቻ እንደዚህ ያውም እኔ እሷን ብሆን አልመልስም። የተከፈተ ቃ ነው የምልሽ። እሷ ግን ሰሪ ስለሆነች ልንገርሽ፣ ሰሪ ስለሆነች ለስሟ ስለምትፈራ ስለምትርበተበት ስትሮንግ ፐርሰናሊቲ ስለሌላት ነው እሺ ያለችሽ እንጂ የትኛውም ህግ የተከፈተ እቃ ከከፈትሽ በኋላ ምን ጨምሪበት ምን አላውቅም፣ አልመልስም። የተከፈተ እቃ ኦሪጂናል ሲሆን እኔ ፈልገዋለሁ፣ እቃውን ፈልጌው ነው ያዘዝኩት። አሁን ይሄኛው ተቀብቼ ፊቴ ሌላ ጉዳይ ኦሪጂናል ባይሆን ኖሮ ፊትሽን ይጎዳው ነበር። ኦሪጂናል ባይሆን ኖሮ ቃልኩትም እኮ ሀቡዬ ወዲያውኑ ሪከርድ ያደረኩላት አይቼው እንደመጣ ግማሽ ደረሰ። እንዴት ግማሽ እንደዚህ ነው የላከችልኝ? እኔ አላውቅም። አላህ ምስክሬ ነው። ወላሂ እኔ ይሄ ጾም ነው ረመዳን ነው እንደዚህ ነበረ ስትልክልኝ እኔ ራሱ ግማሽ ላከችልሽ። አላህ ምስክሬ ነው። ወላሂ እኔ እንጃ እኔ ተከፍቶ ሰው መልሶባት ይሁን ምን ይሁን ብቻ ግን አላውቅም። እንደዚህ ነበር፣ ሙሉ አልነበረም። ገርሞኛል። እኔ አላህ ምስክሬ ነው። እቃው ሲመጣ ከአንቺ ጋር እሽግ ነው ወይስ ክፍት ነው? እቃውማ አሁንም ማሸግ እችላለሁ። መግደል እችላለሁ። እንዴት ነው ማሸግ የምትችይ? ታሽጊ እንደነበረ እንዴት ነው ማሸግ የምትችለው? አንድ እቃ ካርቶኑ ላይ ከላይ እኮ በላስቲክ ይለበዳል። እንደዚሁ ነበረ ወላሂ። አዲሱ ካለ ሱቁ ላይ ያሳይን ማለሻ ሲና አዲሱ ካለ እሽጉን እንየው። እንደዚህ አምጪ አዲሱ ካለ እሽጉን። ችግር የለውም። እኔ እንደዛ ከሆነ ለመጣሽ ታዲያ ችግር የለውም። ሀምሳ ድርሃም ለኔ አይጎዳኝ እጥለዋለሁ ካልሽ ለምን አልጣልሽም? ለመጣ ይኸው ቡዬ መክፈት አልችልም። ይኸው እሱ እንደዛ አልነበረም። ያኔው እንደዛ አልነበረም። ግን አላህ ይጠይቅሽ። ችግር የለውም። በቃላታ ያንቺው ካርቶን የለውም። ባዶ ጠርሙስ ነው የመጣልሽ ያለ ካርቶን ባዶ ነው። ግን እንደዚህ ቆይ ላሳየሽ እንዴት እንደሆነ። ጭራሽ ሳይታሸግ እኮ አይመጣም። እኔ ሀት ምን ብያታለሁ አቡዬ፣ ይሄ የለም ግን ቆይኝ አመጣልሻለሁ አልኳት። የእሱ በኦሬንጅ ሳይሆን በሰማያዊ ነው። እሺ ከዛ እሺ አለችኝና ላኩላት። ሲቀጥል አንድ እቃ ሲመጣ ሀቡዬ አንድ ነገር ድንገርሽ፣ አሁን አንድ ካርቶን ስትረከቢና 2 ካርቶን ፕራይሱ አንድ አይደለማ። በብዛት ደግሞ ስትረከቢያቸው ዲስካውንት ይሆንልሻል። ሰው እኔ 60 ብር አሁን ታዋቂ ሰው ኢቭን እንኳን ስትሽዋር ሌላ ማንኛውም ፕሮዳክት ሀቡዬ ሌላው ሰው 100 ብር ቢሸጠው እኔ 80 ብር ሸጣለሁ። እኔ ጀማሪ ነኝ ሀቡ፣ 100 ብር ብል ማንም አይገዛኝም። በብዛት ደግሞ ስትረከቢ ማንኛውም እቃ ዲስካውንት ያደርጉልሻል። ያን ተካፍዬ መብላት ነው የምፈልገው እንጂ አይደለም 70 ብር እኮ 80 ብርም ይሸጡታል። ግን እኔ ያን ብዬ ሳይሆን ተካፍዬ ነው የምበለው። ባዛሬ እኔ ጀማሪ ነኝ። አሁን ለዋጋው ላለችው ማለት ነው። ማንኛውንም እቃ ስትገዢ 2-3 ካርቶን ዲስካውንት ይሆንልሻል። 5 ብር 10 ብር ይዘሽ መቀነስ አልነበረብሽም። ይሄ ጥፋትሽ ነው ያንቺ። ሌላው በ75 እየሸጠ አንቺ በ50 ስለሸጥሽ ነው ፌክ መሰላት። እሺ አሳይን እስቲ ካርቶኑ አሳይን እስቲ። ፕላስተር አልነበረው። ሚዩት ነሽ። ሚዩት ናት። አይሰማም ድምጿ። እንደዚህ እንደተዘጋ ነው የመጣልኝ። ስከፍተው እንደዚህ ነበር። እኔ ገርሞኛል። በቃ ኦሪጂናል ከሆነ ምንም ችግር የለውም በቃ አልኩኝና ግማሽ መጀመሪያ ለምን የተከፈተ እንደሆነ ካርቶኑ የታሸገ እንደሆነ ያታሸገ እንዳልሆነ ለመጀመሪያ አትናገሪ። እሱ ልባል አልኩትም እኔ ሲጀመርም
አሁን ነው ልብ ያልሽው። አሁን ኦልሬዲ ተጠቅመሽዋል ስንልሽ አልተጠቀምኩትም ስትልክልኝ ግማሽን የላከችልኝ። ስለዚህ ተከፍቶ ወይ ራሷ ተጠቅመው ወይ ሰው መልሶባት ይሆናል አልሽ። ስለዚህ አሁን ነው የምትናገሪው። መጀመሪያ ሲደርሰኝ የተከፈተ ካርቶን የደረሰኝ ለምን አላልሽም? መጀመሪያ ልብ አላልኩትም ሀቡዬ፣ ለእሷም እንደዛ አላልኳትም። እሺ ግን አንቺ ችግር ያለብሽ የምትመስዪው ለምን እንደሆነ ታውቂያለሽ? እኛ የመዳም ቅመሞች ጅል ስለምንመስላቸው ላይ አቅምሽን ምስኪኗ ላይ ነው ማሳየት የምትፈልጊው። እኔ አይደለም ሀቡዬ፣ ሪከርዱን ላሳይሽ ከፈለግሽ። እኔ እና እሷ የተነጋገርነው እኔ ላሳይሽ። አሳይን፣ ክፈች እዚህ ጋር በሌላ ስልክ ወይ በሌላ ስልክ ግቢና። የለኝም ሌላ ስልክ አጠገብሽም ሰው የለም ሌላ ስልክ ያለው ማን አለ? እኔ ነኝ ብቻዬን ነኝ የምሰራው። ኦኬ እሺ፣ ልንገርሽ አንድ ነገር። ከካርፉር ቢሆን ኖሮ የገዛሽው ወይ ከሉሉ ከኤኒ ሱፐር ማርኬት ቢሆን የገዛሽው ምን ነበር የምታደርጊው? ንገሪኝ። አይቼ መልስ አይቼው ኦሪጂናል መሆኑን ከመጀመሪያው እንደዚህ አይነት እቃም ደግሞ አይሸጡም እነሱ ኬት እንደሚያመጡ አንቺ ሼክ ባለማድረግሽ፣ አንቺ ሚክስ ባለማድረግሽ ቀጭን ሲሆንብሽ ከካርፉር ይዘሽ ሄደሽ መልሱት ያለሽ የተከፈተ እቃ ሞክረሽ ታውቂያለሽ? ሀሲናን መዳምሽ ትክሰሳት። ፖሊስ ጣቢያ ሄዳ ቦክሱን ይዛ ሄዳ። እሺ ሰማሽ? የተንቢ ችግር የለም። ኧረ እኔ ለዚህ ብዬ አልከሳትም፣ ግን ለሌላ ጊዜ እንደዚህ ሳይሆን እኔ እኮ ነግሬያታለሁ። 100 ብር ቢሆን ጨምሬ ኦሪጂናሉን ላኪልኝ እከፍላለሁ ብያታለሁ ከመጀመሪያ ጀምሮ። አይ ኦሪጂናሉን ከሌላ ቦታ ግዢ ከሌላ ቦታ እንዳትገዢ፣ ይቅርባት፣ እሷ ይቅርባት፣ አትግዣት፣ ከሌላ ቦታ ግዢ ኦሪጂናል። እሺ እሺ፣ ብር እቃውን ትውሰድና ብሬን ትመልስልኝ። አትመልስልሽም። እቃውን ወስደሽ ለመዳምሽ አሳያትና ፖሊስ ጣቢያ ሄደሽ ክሰሻት። ፌክ እቃ ከሸጠችልኝ ብልሽ፣ ከዛ ፖሊስ ጣቢያው ያረጋግጥ እቃው ፌክ ነው ኦሪጂናል ነው የሚለው ይረጋገጥ። እሺ የተከፈለ አይመለስም። ጠይቃታል። እኔ ከዚህ በኋላ ከእሷ ጋር አልነጋገርም። አየሽ፣ እውነተኛ ሰው ከዚህ በኋላ እኔ ከእሷ ጋር አልነጋገርም። አላህ ይጠይቃታል። ችግር የለውም። የተንቢ አንቺ እውነተኛ ሰው ብትሆን ኖሮ ሄደሽ በህግ ከሰሽ ስልሽ እሺ ብለሽ ትከሺ ነበር እንጂ አይ በህግ እውነታውን እንደሚያወጣው ስለምታውቂ የተከፈተ የተጠቀምሽውን እቃ ያጎደልሽውን እቃ አዳምጪ። የተንቢ ያጎደልሽውን እቃ ግማሽ ያደረሽውን እቃ መመለስ እንደማያስገድዳት ዋን ሰከንድ ህጉ እንደማያስገድዳት ስለምታቂ ነው። ወላሂ ያስገድዳታል። ይሄ ታውቃለች። ለምን ህግ ጋር አትሄጂም? ለምን አትሄጂም? እኔ በየትኛው አቅሜ አንድ ምስኪን እኔ በየትኛው አቅሜ ነው እሷ ሄጅ የምከስበት አቅም ከየት አመጣው? ምንም አቅም አያስፈልገውም ለመክሰስ። ምንም 5 አትከፊም። ሄደሽ ፖሊስ ጣቢያ ፌክ ነው ብለሽ ለማመልከት 5 አትከፊም። አረ ችግር የለውም። እሺ ችግር የለም። በቃ ችግር የለም። ለምን መብትሽ እኮ ነው፣ ሀቅሽ እኮ ነው አይደል እንዴ? 50 ድርሃምሽ ነው እኮ ሀቅሽን ለምን ዝምት ያለሽ? ፎርጂድ ነው አይደል የሸጠችልሽ? ይዘሽ ሄደሽ ኦሪጂናሉን እና ፎርጂዱን ይዘሽ ሄደሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ፌክ እቃ ሸጠችልኝ ብለሽ ክሰሻት። አላህ ይጠይቃት። የእሱ ይበልጣል። አላህ ይጠይቃታል። ችግር የለውም። አየሽ፣ ውሸታሟ አንቺ ነሽ። አሁን አይሽ አላህ እንዴት እንዳጋለጠሽ። ለምን ትወጫለሽ? ፐርሰናል ችግራችሁን የሆነ ነገር ፋሽን መጣ፣ በቃ እንደ ጅል ያንን ፋሽን መከተል። የእውነት የተበደሉ ሰዎች በሰሊና ፕሮዳክት አያችሁ፣ እነሱ የእውነት ተበድለው ነው ፊታቸው ላይ ትክክለኛ በደላቸው እየታየ ነው። ያንን ስላያችሁ እንደ ፋሽን ልታደርጉት አሁን 2 ቀን ያልተጠቀምሽው ምንም ያልሆነ ሴረም አምጥተሽ በዛ ላይ ተጠቅመሽዋል። አልተጠቀምኩትም እና እንዴት ግማሽ ደረሰ? ጠጥተሽ ሆኖ ግማሽ እንዴት ደረሰ? ንገሪኝ። ሳልጠቀመው ነው ግማሽ። ምን ሆነ? ቀጭን ነው። በውሃ ቅጥነሽ ውስጥ ቢሆን በምን እናውቃለን እኛ? አንቺ እውነተኛ ሰው ሆንሽ ሄደሽ ክሰሽ። እኔ አለኝ አማዞን ገዝቼው እንደዛ ነው። ቤዛዬ አንቺ ማንበብ ትችያለሽ፣ እሷ ማንበብ አታውቅም። ስሙን እንኳን ንገሪኝ ስላት እኮ አታውቀውም። ሼክ ማድረግ አቅቷት እኮ ሼክ ሳታደርግ ከፍታው እኮ ነው። የተከፈተ ዕቃ እንደማይሸጥ የተከፈተ ዕቃ እንደማይመለስ እየነገርሽ ሽጪ ለከስተመሮችሽ። እሺ ሀቡዬ በቃ አመሰግናለሁ። ምንም ነገር
ፐርሰናል እኔ ወደ ጌም ከመግባቴ በፊት የተንቢ ትቅደም የሚሉት በቃ ብዙም በቃ ስተኝ እንቅልፍ እንኳን አይታሰብም። ታውቂያለሽ ሰው እንዴት ነው ተኝቶ የሚነሳው? ላለሁ እኔ ተኝቼ ራሱ ትክክለኛ እንቅልፍ አይወስደኝም። ገብቶሻል? ትክክለኛ እንቅልፍ ራሱ ጠዋት እንደ ሰው ተመስገን ብሎ ይነሳል። እኔ ተመስገን ብዬ አላውቅም። በቃ ሁሌም የመነጫነጭ ባህሪ በቃ ራሴ ላይ የማሳየው ነገር በቃ ራስሽን እንደዛ አጥፊ፣ አንቺ አታስፈልጊም የሆነ በቃ ከጎንሽ ደግሞ አይዞሽ የሚልሽ ሰው ያስፈልጋል። ከኔ የተሻለ ሰው የለም። ገባሽ? ከኔ የተሻለ ሰው የለም። ከኔ የሚጠብቅ ሰው ነው ያለው። አይዞሽ የሚል ሰው የለኝም። እና የያዝኩትም ሰው ያው ከጎን የሆነሽ አይዞሽ አይልም። በቃ እኔንም መጨቃ የሆነ ብዙ ነገር ገብቶሻል። እና ያ ነገር ስለሚሰማኝ በቃ እንደዚህ ሆኛለሁ ብዬ የማወራው ሰው ራሱ የለም። ውስጤ ይዤ ነው በቃ ከዛ ደከመኝ። ልጅ ነኝ ግን ስራ ስሰራ ራሱ የሆነ በቃ ልቤን ያፍነኛል። ለምንድን ነው ልቤን የሚያፍነኝ? እኔ ገና 26 ዓመቴ ነው። እንዴት ገና ሰርቼ ሳልጨርስ እንዴት ልቤን ሊያፍነኝ ይችላል? ምናምን በቃ የሆነ ስራው ራሱ ትንሽ ስራ ሰርቼ በቃ ያቅተኛል በዚህ እድሜ እና ተመልሼ የሄድኩት ዱባይ ነበረ። ዱባይ ሄጄ ደላላ ስራ የለም ምናምን ብላ ከዛ ወደ ቤሩት ላከችን። ሌሎችም ሰዎች አሉ። ተመልሰሽ መጥሽ ቤሩት ሄድሽ ወይስ በዛው ነው ከዱባይ ወደ ቤሩት ሄድሽ? ዱባይ ሄድኩ ተመልሼ ዱባይ ነው የተመለስኩት። ሰዎች እኔን ለመውሰድ ፕሮሰስ ብዙ ስለሚያስፈልግ ከቢሮ ሰው ወሰዱ ሰው። ከዛ እኔ ተመልሼ ዱባይ ሄድኩኝ። ከዛ ዱባይ ከሄድኩኝ በኋላ ደላሏ 4 ወር ምናምን አስቀመጠችን። እኔ ብቻ አይደለሁም ስራ የለም ብላ ማለት ነው። በቃ ሰዎች አይመጡም የሚወስዱ በፕሪ ቤዛ ነበር የወሰደችን ደላሏ። ስለዚህ የመጀመሪያውን 2 ዓመት ከ6 ወር ህጋዊ ሆነሽ ኮንትራክሽን ጨርሰሽ ነው ሄድሽው ማለት ነው። ተመልሰሽ መግባት የቻልሽበት ምክንያት ዱባይ ወደ ቤሩት አመጣችን ማለት ላከችን ወደዚህ። እሺ ከዛስ? ግን ወደዚህ ያመጣችን ደላላ ወደ ቤሩት ላከችን ብሎ ካስደረገ ይመስለኛል ወደዚህ ላከችን ማለት ነው፣ ወደ ዱባይ እንዳንገባ። እሺ ስንት ጊዜ ሆነሽ ቤሩት ከሄድሽ? ቤሩት ከመጣሁን 4 ወሬ ነው። እና አንዳንዴ ከፍ ብዬ ዱባይ ደህና ደሞዝ ይከፈል ነበረ። አሁን ደሞዝ ቤሩት ነው ያለው። የሚከፈለኝ ደሞዝ ሳየው በቃ የሆነ ማለት ስንት ዓመት ሙሉ ለፍቼ የራሴ የሆነ ነገር እንኳን ሳይኖረኝ ደህና ሰው እንኳን አይዞሽ ከጎንሽ የሚለኝ ሳይኖረኝ በቃ እኔ ለምን አስፈልጋለሁ? በራሴ ላይ የሆነ ብቻዬን ስሆን በቃ ራስሽ ላይ የሆነ ውሳኔ ወስኔ ምናምን በቃ ፖስት ራሱ ሳደርግ ለምን እንደዚህ ፖስት አደረግች ምናምን በቃ እኔን የሚገልጽ ነው ፖስት የሚደረገው። በቃ የሆነ እንትን ውስጥ ሰንጠቃጭር ውስጥ እንደመግባት ነው። በቃ የሆነ ነገር እያስጠላል። ለምን እኔ ብቻ ነኝ እንደዚህ መሆነው? መዳም ቤት ነው ያለሽው አሁን? ሁሉም ሰው ነው እንደ ስሜት የሚሰማው ላለሁ ውዴ። መዳም ቤት ነው ያለሽው? አሁን መዳም ቤት ነው ያለሁት። አሁን መዳም ቤት ነው ያለሁት። ያው ስራ ጥሩ ነው። 7 ዓመት እኮ ለማለት የፈለኩት ቢሮ ነሽ ወይስ መዳም ጋር ነሽ ነው? ይህን 4 ወር ቤሩት ውስጥ ቤሩት ከሄድሽ 4 ወርሽ ነው። መዳም ቤት እየሰራሽ ነው ወይስ ቢሮ ውስጥ ነሽ? የት ነሽ አሁን? እኔ አሁን ያለሁት መዳም ቤት ነው። ኦኬ ጥሩ ነው ቤቷ? ጥሩ ሰው ናት መዳም? ጥሩ ናት። ያው ስራ ትንሽ ይበዛል። ቤት፣ ሱቅ፣ ልብስ ይታጠባል። ደግሞ የሰርግ ቤት ቤሎ ምናምን በእጅ ነው የማጥበው። በቃ ብቻ ሁሉ ነገር ያው ከባድ ነው። ቤሎ አከራይ ናት ማለት ሰርግ በየቀኑ ነው እዚህ ያለው እና ቤሎ አከራይ ናት። ሱቅ አላት፣ የልብስ ሱቅ እና ቤሎ ምናምን ትላልቅ ቤሎ ታከራይ። አዎ ኦኬ እሺ። ምንድነሽ? ምንድነው እምነትሽ? ኦርቶዶክስ ነሽ? እሺ መዳምሽ ቸርች እንድትሄጂ ትፈቅድልሻለች? ኧረ እሷ ክርስቲያን ናት። እሷ ራሷ ክርስቲያን ናት። ግን ያው እሷ አሁን ላይ ስለሚያማት አንሄድም እዛ ቤተክርስቲያን ሲሻላት ነው። ኖ ለብቻሽ የኢትዮጵያውያን ቸርች አለ እኮ መሄድ ትችያለሽ። ፈቅዳለች? ፈቃደኛ ናት? ኧረ አትፈቅድም። ማለት ለብቻ አትፈቅድም እሷ
ሴትዮዋ ማንም የለ ከስሯ እኔ ብቻ ስለሆንኩኝ የትም እንዴት አትፈቅድም። ኮንትራት ስለሆንሽ ነበር ሜቢ ብትሄጂ ብትፈቅድልሽ ብዬ ነው እኮ ውዴ። በዚህ ሰዓት አልጋ ቁራኛ የሆኑ ሰዎች እንዳሉ አስበሽ ታውቂያለሽ? ትዝ ብሎሽ ያውቃል? አንቺ ገንዘብ ነው ገንዘብ የለኝም ነው አንቺ ጥያቄ። እኔ ሁሉንም ነገር እኮ አውቃለሁኝ። ከኔ በታች ያሉም ሰዎች ከኔ በታች ጎዳና ላይ የሚኖሩ እንዳለ እኮ እረዳለሁ እኮ አውቃለሁ። ያ ስሜት እኮ እኔ ራስን ማጥፋት ምን አይነት ወንጀል እንደሆነ አውቃለሁ ጠንቅቄ። ሁሉንም ነገር አውቃለሁ እረዳለሁኝ። ግን የሆነ አይምሮሽ ውስጥ አንቺ ሳትፈልጊው መጥቶ የሚከራከርሽ ከህሊናሽ ስታይ እንደዚህ የሚልሽ ነገር አለ። ሁሉ ነገር አውቃለሁ እኔ ዋንዴ አንቺ አሁን አንቺ ችግርሽ ምንድን ነው ያልሽው? ችግሬ ሰርቼ ቤተሰቦቼ ገንዘቡን በሉበት ጠጡበት፣ የተቀመጠ ነገር የለም። 2 ዓመት ጆርዳን፣ 2 ዓመት ጆርዳን፣ 2 ዓመት ከ6 ወር ዱባይ፣ 4 ወር ደግሞ አምጥታ ቤት ማስቀመጠች ላሏ ዱባይ፣ 4 ወር ነው ደግሞ ቤሩት። 16 ዓመት ሰርታ ገብታ 5 ያላገኘች ልጅ አለች። ያንቺ 4 ዓመት ነው። በዛ ላይ ገና ልጅ ነሽ። ገንዘብ ችግር ሊሆን አይገባም ለአንቺ ለወጣቷ ውዴ። እኔ እኮ ገንዘብ እኮ አይደለም እኔ ያመኛል ይልሽ ሆዴ እንደ እርጉዝ ነው። ሆዴ ያመኛል፣ ይነፋል፣ ሆዴ ልቤን ያፍነኛል እንጂ እኮ እኔ ስራ መሰራት እኮ ችግር የለም ሰርቼ አገኛለሁ። ግን በዚህ እድሜ ጤነኛ እየሆንኩኝ አይደለም። ኦኬ፣ ቅድም እያወራሽ የነበረው ቤተሰቦች ገንዘቡን አጠፉት ያ ነገር ነው ምንም የለኝም ስለነበር ስለ ህመምሽ ስላልነገርሽኝ ነው አሁን የነገርሽኝ ስለ ህመምሽ። ስለዚህ የሚያምሽ ከሆነ ለምን መዳምሽን ሆስፒታል ጠቂያትም ሆስፒታል ኖ እኔ እኮ ኢትዮጵያ ሆኜ ራሱ ሄዳለሁኝ ምናምን እንደዚህ ሲያፍነኝ ምናምን፣ ግን ምንም የለም ነው የሚሉት። ህመሙን አላገኙትም። ገብቶሻል? የሆነ ሰዓት ግን የልብ ኬዝ አለብሽ ምናምን ብለው ነበረ። እሺ ግን ከዛም በኋላ ስመረመር እንደዚህ ማለት ደህና ነሽ ምናምን ነው የሚሉት። ግን እኔ የሆነ ልቤን ያፍነኛል፣ ትንሽ ስራ ሰርቼ ይደክመኛል። ያ ነገር ስሜቶች ይታዩብኛል። ገብቶሻል እኮ የልብ ኬዝ አለብሽ ተብለሽ ምን አርጊ ያሉሽ? ምን ታከም ያሉሽ? የልብ ኬዝ አለብሽ ብቻ ብሎ እኮ ዶክተር ዝም ብሎ አይለቅሽም አይደል? ህክምና ምን አዘዘልሽ? ምን አርጊ? የልብ ኬዝ አለብሽ፣ የልብ ኬዝ ይሄ ህክምና ውጭ ሀገር ነው ሄደሽ መታከም የምችይው አለኝ ዶክተሩ። እኔ አቅም የለኝም እናቴ፣ ምሳሌዋን ስራ ነግሬሻለሁ። ከኔ የተሻለ ሰው የለም። እኔ እንኳን ውጭ ሄጄ ልታከም ማለት ነው። ገብቶሽ? የውጭ ህክምና ያስፈልግሻል እየተባልሽ ዶክተር ያስፈልግሻል የውጭ ህክምና ያለሽን ንቀሽ ትተሽ ወደ አረብ ሀገር መተሽ አሁን መዳም ቤት እየሰራሽ ነው። እንደዛ ነው እያልሽኝ ያለሽ? አልገባኝም። አዎ እንደዛ ነው። የልብ ውጭ ሀገር ሄደች ነው የምታከመው። የልብ ህክምና እዚህ የለም አለ ዶክተሩ ሲለኝ፣ እኔ ደግሞ አቅም የለኝም በራሴ ላይ ተስፋ እኔ እዛ አይደለም ማለት የግል ሆስፒታል ነው የዛ ሰዓት የተመረመርኩት ማለት ነው። ዱባይ ሊሄድ ስል ነው እንደዛ አለብሽ የተባልኩት፣ የልብ ኬዝ አለብሽ የተባልኩት። ግን እስካሁንም በቃ ስራ ይደክመኛል፣ ያፍነኛል። ልብስ ራሱ እንደዚህ ከፍ አድርጌ ከለበስኩ እንደዚህ ያፍነኛል። ሱሪዬን እዚሁ ከወዴ በታች ነው አድርጌ የምለብሰው። የሆነ የማፈን ስሜት አለው። እሺ ታዲያ ለምን ለመዳሙ ሰጅን ሆስፒታል አትያትም እንድታስመረምርሽ? እራሷ ለራሷ ታማሚ ናት። እንኳን እንደዚህ ታምሜ ያለው ልላት ራሴን አሞኛል ሲሏቸው እነሱ አይወዱም። እንኳን እንደዚህ አይነት ህመም አለብኝ ሆስፒታል ውሰጂኝ ብዬ ማለት ነው። ግራ የሚገባ ነገር ነው ማለት ኢትዮጵያ ውስጥ አንድ የግል ክሊኒክ ሄደሽ የልብ ኬዝ አለብሽ ካለሽ ወደ ጥቁር አንበሳ ሪፈር ይጽፍልሽ እና ወደ ጥቁር አንበሳ ይልቅሻል እንጂ አንድ ዶክተር የልብ ኬዝ ያለባትን ልጅ እንዲህ በኬርለስነት የልብ ኬዝ ያለብሽ ከፈለሽ ውጭ ወጥሽ ታከሚ ብሎ ዝም ብሎ አይልክሽም። ለማንኛውም ይልሻ እንጂ በጣም ጭንቀታም ነሽ፣ ጭንቀት አለብሽ፣ በጣም ትጨነቂያለሽ። መጨነቅ ደግሞ የሚመጣው በፈጣሪ ካለመተማመን ነው። ገባሽ? በፈጣሪ መተማመን፣ መጸለይ። ለዛ ነው ቅድም ማዳምሽ ቤተክርስቲያን እንድትሄጂ ትፈቅድልሻለች ብዬ ጠየቁሽ።
ሜቢ ከፈቀደችልሽ እኔ ሰው አገናኝችሽ እዛ አብሮሽ ይዛሽ የምትሄድ ማለት ነው ቸርች ቤሩት መዳምሽ ፈቃደኛ ከሆነች እንድትሄድ። ሴትዮዋ ለሰዓት ራሱ እረፍት የለም። ልብስ ቤት ሰራለሁኝ፣ ቤቱን አጸዳለሁኝ፣ ከዛ ሱቅ እንሄዳለን። ማታ ነው የምንመጣው። በረመዳን አሁን በእኛ 7 ሰዓት ነው የምንመጣው። አሁን ከግማሽ ሰዓት በኋላ እንሄዳለን፣ ከደቂቃ በኋላ በረመዳን ማለት ነው። አፍጥረው ምናምን ተመልሰን እንሄዳለን። እረፍት የለም። አሁን ላይ ረመዳንም ከሌለ እንደዛ ነው፣ እረፍት የለም። የምንመጣው 1 ሰዓት ነው 2 ሰዓት ነው ማታ። ገብቶሻል? ምንም ጊዜ የለም። ስለዚህ በቃ በቤተክርስቲያን መሄጃ ጊዜ ከሌለ ግዴታ አይደለም፣ ሰው ባለበት መጸለይ ይችላል። ፈጣሪ ሁሉም ቦታ ስላለ ፈጣሪ ይሰማል እና ጸሎት አድርጊ። ስራ ስትሰሪ ይሄ ሃይማኖታዊ ነገሮች አሉ አይደል? እንደሱ አይነት ነገሮችን ከፍተሽ እየሰማሽ እንትን በይ። በጣም ስለምትጨናነቂ ነው። እንደገና እናትሽ ብቻ ናት ያለችው? እህት ወንድም የለሽም? ማንም አሉ እህት ወንድም ማለት እህት ወንድም አሉ። ግን ምን ልንገር፣ እዚህ ጋር ማውራት አልፈልግም። ማለት ከኔ የተሻሉ አይደሉም። ሁሉም ከኔ በታች ናቸው። ከኔ የተሻለ ሰው ከአንቺ በታች ማለት በእድሜ ነው፣ በገንዘብ፣ በእውቀት፣ በምን ከአንቺ በታች? በእድሜ ከኔ በላይ ናቸው። ግን የራሳቸው ከኔ ማለት እኔ አረብ ሀገር ካለሁት የሚጠብቁ ወይንም ራሳቸውን ብታፈታፍ አይደለም ያወራሁት። ማርያም ገንዘብ አይደለም ችግር እኮ ብለሻል። ስለ ገንዘብ እኮ አይደለም ያወራሁት። እህት ወንድም በህይወት ካሉሽ ማንም የለኝም አይዞሽ የሚለኝ የሚያዋራኝ የሚያማክረኝ የለኝም። ብቸኝነት ይሰማኛል። በአሁን ሰዓት ማለት ነው ይልሽ በአሁን ሰዓት ደውዬ ማንንም ሰው ማውራት እንዴት ናችሁ ትዝ አይለኝም። መደውል ራስ እናቴን ራሱ ማገኛት እሷ ራሱ ጠፋሽ እያለች ነው እንጂ የምደውልል እኔ ማንም ጋር መደወል ትዝ አይለኝም። በቃ ማንንም መጠየቅ ደህና ናችሁ ወይ ማለት ጓደኛ ማውራት ሁሉም ነገር ምንም አይመስለኝም። ገብቶሻል? ናፍቀውኛል ምናምን እዚህ ጋር ልደውል እነሱ ጋር ጓደኞች ጋር ልደውል ይሄን ላውራ ምናምን በቃ ያ ስሜት አይሰማኝም። ኦኬ አንቺ ነሽ የማትፈልጊው እንጂ አለሽ ወንድም እህት አለሽ፣ የተወለዱ የተፈጠሩ አሉ ምድር ላይ ወንድም እህት። አዎ አሉ። አንቺ ነሽ የማትፈልጊው መደወልና ማውራት። የራሴን የሆነ ነገር ሳላመቻች በሚለው የራሴን የሆነ ነገር ሳላመቻች ማለት ገንዘብ ሳሊዝ ማለት ነው። ያንን ነገር ያኔ የራሴ ንብረት ሳይኖረኝ ከእኔ የሚጠብቅ ፋሚሊ ነው ያለው። ኧረ እኔ እርዳታ አልፈለግኩም። እርዳታ ፈልጋ ነው የምትሉት። እኔ እርዳታ አልፈለግኩኝም።